ወይኔ የፈራሁት ነገር ደረሰ ውዶቼ። ወይኔ በላቸው፣ ወይኔ በላቸው፣ ወይኔ በላቸው። ዊ ሹሃ ሙሽኪላ ወላ ምንድነው ያለው? ትናንትና ማለት ነው እቺ ሱሲት ምንድነው ዳኒን ፕራንክ አድርጋለች ትላላችሁ። ከዛ የአራት ወር እርጉዝ ነኝ ብላለች። ምንድነው ያለው ዳኒ ደግሞ አይ ልጁ የኔ ሳይሆን የብሩክ ነው ወይ የዳኒ ማለቴ ማነው ስሙ የፍጹም ነው አላለም። ሙሽኪላ ኪዳ ኪዳ አንተ እዚህም ደርሷል እንደ ነገሩ። ጭራሽ ልጁም የሚያስረግዝበት ቦታ ላይ እንደ ያለችው አባቴ ጉድ ቀና ይነገማሉ። ጭራሽ እንደዛ ነው ነገሩ። ሃይ መገኖ እግዚአብሔርን ማለት ነው። በጣም ገርሞኝ እኮ ነው እግዚአብሔርን ማለት ነው። እና ትናንትና ማታ የተኛውበት ቦታ ነው ቪዲዮ አየሁት። ከዛ በቃ ገረመኝ። ነገ ቪዲዮ ሰራለሁ ብዬ ዝም አልኩ። የምር በጣም ገርሞኝ ማለት ነው። እንዴት ነው ነገሩ? አንተ ይሄ ልጅም የሚጠረጥርበት ቦታ ላይ እንደ ያሉት እነሱ ልጅም ማለት ማስረገዝ ምናምን ያለበት ቦታ ነው እንደ ያሉት አልገባኝም። ምን አረ ጉድ አለ ዘንድሮ እግዚአብሔርን የምር ጉድ አለ። እንደ ማንሰማው ነገር ምን አለ ነው የምላችሁት? ማናየው ነገር ምን አለ? ወይኔ በላቸው፣ ወይኔ በላቸው። ሰላም ሰላም፣ ውድና የተከበራችሁ ውድ ቻናል ቤተሰቦች እንዴት ናችሁ? እንዴት እስከረማችሁ? እንዴት ይስዋላችሁ? እኔ ዳና ነኝ። እኔ እህታችሁ አለሁላችሁ። እኔ የምትወዱኝም የምትጠሉኝም እንዴት እስከረማችሁ? እንዴት ነው? ያው ቲክቶክ ላይ ያልገባውም ቲክቶክ ላይ ምን እየተፈጠረ እንዳለ ራሱ ሊገባኝም አልቻለም። አላየውም ሲጀመር ቲክቶክ ጠፍቶብኛል። ምን እንደሆነ ሆኖ ማለት ነው ውዶቼ። ስለዚህ ደግሞ ያው ዩቲዩብ ላይ ነው ያለሁት እና ምን አለ መሰላችሁ አስገራሚና አስደንጋጭ አሳቂ የሆነ ነገር ይዤ መጥቻለሁ። እሱ ምንድነው ካላችሁኝ ትላንትና እነኚህ ልጆች ቪዲዮ ሰርተዋል። ማናቸው እነ ዳኒ እና እነ ሱሲ ማለት ነውና ሱሲ ለኔ አልተመቸችኝም ትላላችሁ። ምንድነው አረግዣለሁ አለች። ከዛ ምንድነው ያለው ዳኒ ደግሞ ከኔ ሳይሆን ከብሩክ ነው ያረገሽው አላለም። የጉድ ቀና ይነገማሉ። ጭራሽ እኔ ምንድነው እኔ ማለት ነው ምንድነው ባለው በእናታችሁ ሹሃ ያኔ በአማርኛ ምንድነው ባለው እኔ ጎደኞቻችሁ ነው ወይም ጎደኛ የሱ ጎደኛ ናት እንጂ ያው እንደዚህ አይነት ነገር ማለት እንደዚህ ነገር ይጠረጠራል ብዬ አላስብም። መቼስ ከብሩክ ጋር ማለት ነው። ምን ይሄ ነው? አንተ ደፋር ነህ እግዚአብሔርን ዳኒ ማለት ነው። ደግሞ የለበሰችው ልብስ ይዋት እቺ የኔ ታንካሴ ሴትዮዋ አትመችኝም ሲጀመር ማለት ነው። ጋጣ ወጥ ነች እግዚአብሔርን። አንተ ጭራሽ አፍና ሞልቴ ወይ ከፍጹም ነው ከብሩክ ነው ትላለህ። የፈራው ቀን ደረሰ አሉ። ሙሽኪላ ወላ ኪዳ ኪዳ ሙሽኪላ ኪዳ ኪዳ ወላሂ ላዚም። እና ውዶች እኔ በጣም ገርሞኝ ነው። እናንተስ እንዴት አያችሁ? እኔ በጣም አሁን ላይ ያው ብሩክን በጣም ግራ የሚያጋባ እንትን ውስጥ ነው ያሉት። ብቻ እስቲ ያለው ነገሮችን እናያለን። ይሄ ነገር እንዴት ነው? ወዴት እየሄደ ነው? አካሄዱስ እንዴት ነው? ምን ማለት ነው? አንተ ፕራንክ የምር እኮ ነው ዳኒ እውነት መስሎ ማለት ነው። በጣም ነው እንትን የሆነው ማለት ነው። እግዚአብሔርም የኔ ምንድነው የሚባለው በካቸው ሶ በጣም ተጨነቀ እና እንጃ እውነትም ነው ሲጀመር እውነት ነው ይሄ ያረገዘችው እቺ ልጅ ሰይጣን ያስረግዝሽ አንቺ ብሎ ብሩክ ነው ያስረገዘው አላለም። እንደውም እንደዛ የሚጠረጥርበት ቦታ ላይ ናችሁ እንደ ሱሲና ብሩክ ማለት ነው። ጉድ ዘንድሮ ጉድ። አይ ለማንኛውም ማለት ነው ያልወጣ ጉዶች አሉ እየተባለ ነው። ብዙ ጉድ አለ እንሰማለንም እናያለን። ብቻ ሄሚዬ የኔ ቆንጆ የኔ ማይ ስዊት አንቺ ብቻ የራስሽን ጠብቂ ፈታ በይ እና ሰው ይሄዳል ሰው ይመጣል። ምንም ነገር የጊዜ ጉዳይ ነው። ገባሽ? እና ማውደድም አለ መጠላትም አለ። አለቀ። ምንም አዲስ ነገር አይደለም። ብቻ አንቺ ብቻ ራስሽን ጠብቂ እና ማለት ነው። ወንድ ልጅ አይታመንም። ምንም ነገር ሊያደርግ ይችላል። ገባሽ? ስለዚህ ወንድ ልጅን ብዙም አትመኑ። ገባችሁ አይደል? ብዙም አትመኑ። አያሳምንም ወንድ ልጅ። እውነት ነው። ሀቅ ነው ሲጀመር ማለት ነው። እና ሄሚዬ እኔ ላንቺ የሚመክርሽ ምክር ቢኖር ለምንም ነገር አታዝኝ። በቃ ውስጥሽ ላይ አንቺ ጀግና ሴት ስለሆንሽ ምንም ነገር በቃ ዝም በይ። እግዚአብሔር ዝምታ ወርቅ ነው ይባላል አይደል?
እና አትጨነቂ። ለምን እንደዚህ ይሆናል? ለምንስ እንደዚህ ነገር ይፈጠራል? ለምን እንደዚህ ህይወቴ ላይ እንደዚህ ይሆናል? እውነቱን ውሸቱን አናውቅም አይደል? ስለዚህ ምንም ነገር እንዳይሰማሽ እና ከፍቶሽ እንዳላይሽ የምር ነው። ፋባይ ጀገና ጠንካራ ጀነን ቀብረር በይ እሺ። ማንንም እንዳትሰሚ በቃ። ያው አንዳንድ ሰዎች የሆነ ራሱን ከፍ አድርጎ ማየት ነው እኔ በጣም የሚገርመኝና አንቺ የፍቅር ሰው ነሽ። ለፍቅር የሚከፈለው ዋጋ ታውቂያለሽና ትችያለሽም፣ ጀግና ነሽም፣ ሲጀመር ታጋሽም ነሽ እና ሰው አክባሪም ነሽ። እንደዛ ይላችኋለሁ ውዶች። ብቻ ይሄ ነገር እንዴት ነው? እንዴት እንደዚህ አይነት ነገር ሊጠረጥር ይችላል? ሲጀመር ሶሲ ለብሩ ጓደኛ ነች እንጂ ምንም አይደለችም። እና ውዶች ይቅርታ አድርጉልኝ፣ ድምጼ በቃ ጉሮሮዬ እያመመኝ ነው ማለት ጉንፋን ይዞኛል ምናምን፣ ለዚህ ነው ድምጼ የተቀየረውና ቪዲዮን ላይክ አድርጉ። ምን እየተፈጠረ እንዳለ እናያለን እንግዲህ አዲስ ነገሮችም አሉ ይዘን እንመጣለን በዚያው እና እናደርሳችኋለን። ለእናንተ አይቀርም፣ ትሰማላችሁ። ከእናንተ ምንም የሚደበቅ ነገር ስለሌለ ውዶች በጣም ወዳችኋለሁ፣ በጣም ማከብራችሁ። እቺ ተንከሲስ ሱሲን ያልተመቻችኝ ትላላችሁ እና እንዴት ነው ሲጀመር? ይሄ እኔ ብዙ የሚጠረጥር ነገሮች አሉ አሁን ላይ እየተፈጠሩ ያሉ ነገሮች ላይ ና እግዚአብሔርን ብዙ ነገር ማለት ነውና አሁን እዚህ ጋር ማውራት አልፈልግም፣ መናገርም አልፈልግም። ምክንያቱም ምንድነው ባለው ታጋሽ መሆን ጥሩ ነው። የታገሰ ሰው ብዙ ነገር ይደርሳል እና ሴከንድ ብንድም ጥሩ ነው እና ያለን ብዙ ነገሮችም እየተሰማን እያየን ነው እና ያየኑ ነገሮች ደግሞ ይዝን ወደ እናንተ መቅረብ አይቀርም መሰለኝ። እንመጣለን፣ ጠብቁ ውዶቼ። በጣም ወዳችኋለሁ። ቪዲዮ ላይክ አድርጉ፣ ቤቴን ደግሞ ሰብስክራይብ አድርጉ። መልካም ቀን ይሁንላችሁ።